እግዚአብሔር አምላካችን ስም የተባረከና የተመሰገነ ይሁን። በጌታ ደስ ብሏችኋል? ጌታ ይባረክ። እስቲ ቆሙ እስቲ ብዙ እንደቆማችሁ አውቃለሁ። ቆሙ እስቲ። ጌታ ይባረክ። እስቲ እግዚአብሔር መልካም ነው አይደለም? በነገር ሁሉ መልካም ነው። በነገር ሁሉ ኃያል ነው። በነገር ሁሉ ዘላለማዊ ነው። ክብርና ምስጋና ታላቅነት ለስሙ ይሁን። ሃሌሉያ። የእግዚአብሔር መንፈስ በዚህ ቦታ አለ፣ በመካከላችን አለ። የእግዚአብሔር መንፈስ ባለበት ነፃነት አለ። አጠገባችሁ ያለውን ሰው ሰላም እያላችሁ በዚህ የእግዚአብሔር መንፈስ አለ ተዘጋጅ በሉት። ወደፊት ሁለት ሰው ከጎናችሁ፣ ከኋላ ሁለት ሰው ሰላም በሉ። ጌታ ይባርካችሁ። ተቀመጡ። እግዚአብሔር ይባርካችሁ። መጽሐፍ ቅዱሳችሁን ወደ ብሉይ ኪዳን ታወጡልኛላችሁ። ወደ ዘፍጥረት መጽሐፍ እንድታወጡልኝ ጠይቃችኋለሁ። ዘፍጥረት ምዕራፍ 14 ላይ እንመለከታለን። ዛሬ ጠዋት የተካፈልነው ስለ አብርሃም ነበረ እና መቼም ስለ አብርሃም ብዙ ጊዜ ተሰብኳል፣ ብዙ ጊዜ ተነግሯል። የማይጠገብ እጅግ ድንቅ የሆነ የመጽሐፍ ቅዱስ ላይ ከተገለጹ ሰዎች ብዙ የምንማርበት ነው። 14ኛው ምዕራፍ ላይ ቁጥር 17 ላይ ብንመለከት ከዛ ጀምረን ምዕራፏን እንጨርስና ወደ ዕብራውያን መልእክት እንሄዳለን። ቁጥር 17 ምን ይላል? 14ኛው ምዕራፍ ኮሎዶጎምርንና ከእርሱ ጋር የነበሩትን ነገሥታት ወግቶ ከተመለሰ በኋላም የሰዶም ንጉሥ የንጉሥ ሸለቆ በሆነ በለዌ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከ ጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከው። አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው። ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔርም የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠው። የሰዶም ንጉሥም አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። አብርሃምም የሰዶምን ንጉሥ አለው፣ ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምን ባለጠጋ አደረግኩት እንዳትል ብላቴኖቹ ከበሉት በቀር ከኔ ጋር ከሄዱት ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ላንተ ከሆነው ሁሉ እንዳልወስድ አውናን፣ አስኬሎም፣ መምሬም እነርሱ ድርሻቸውን ይውሰዱ። ወደ ዕብራውያን መጽሐፍ ብታወጡልኝ ዕብራውያን ምዕራፍ 11 ላይ እናወጣለን። ቁጥር 8 ላይ እዩ። አብርሃምም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሠረት ያላትን እግዚአብሔር የሠራትንና የጠራትን ከተማ ይጠብቅ ነበርና ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ ዕድሜዋ እንኳን ካለፈ በኋላ ዘርን ለመጽነስ ኃይልን በእምነት አገኘች። ስለዚህ ደግሞ በብዛታቸው እንደ ሰማይ ከዋክብት እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩትን የሞተን ሰው እንኳ ከመሰለው ከአንዱ ተወለዱ። እግዚአብሔር ቃሉን እንዲባርክልን እንጸልያለን። የሰራዊት ጌታ እግዚአብሔር ሆይ እንባርከሃለን። ይሄ ጉባኤ ይባርከሃል።
ከፍ ከፍ እናደርግሃለን። የተገለጠው ቃልህን ሊገልጠውና ሊያብራራው ምስጢርንም ሊገልጥ የሚችል መንፈስ ቅዱስ ብቻ ስለሆነ መንፈስህ ይፍሰስልን። ከመጎናጸፊያህ የሚወጣው የእሳት ፍንጣቂ ጌታ ሆይ የክብርህ ደመና ይሄን ስፍራ ይሙላው። እግዚአብሔር ሆይ ይሄንንም ደግሞ እነሆ መሠዊያ እንድትባርከው ለምንሃለሁ። የሚሰማውንም ሕዝብህን ልቦናውን፣ አእምሮውን፣ መንፈሱን ጠብቀለት። እግዚአብሔር የዘላለም አባት ሆይ በሕዝብህና በቃል መካከል የሚቆም በዚህ መድረክና ባንተ ፊት ካለው እግዚአብሔር የዙፋን ፊት የሚቆም ማንኛውም ክፉ ኃይል በኢየሱስ ስም የተመታ ይሁን። የሥጋ ኃይል ሁሉ የተመታ ይሁን። የረቂቃንና የግዙፋን እርኩሳን መናፍስት ሥራቸው ሁሉ በኢየሱስ ስም የተመታ ይሁን። ጌታ ሆይ አሁንም ደግሞ በዚህ ስፍራ ክብርህ ይፍሰስ። በኢየሱስ ስም አሜን። እግዚአብሔር አምላክ ዛሬ እኛ እስራኤል ብለን የምናውቀውን ሕዝብ ለማስነሳት ዓላማውን ለመፈጸም ቀድሞ ያሰበውን ነገር ለማከናወን እግዚአብሔር ይህን ሕዝብ ለማስነሳት በፈለገበት ጊዜ ወደ አንድ ሰው ነው የተመለከተው። ወደ አንድ ሰው አብርሃም የሚባልን ሰው ተመለከተው። ይሄም ሰው በባቢሎን ኡር በምትባል አንዲት ከተማ ውስጥ መንደር ውስጥ የሚኖር ጣዖት አምላኪ፣ ስለ እግዚአብሔር ምንም ዕውቀት የሌለው ነበረ። ነገር ግን እግዚአብሔር ፈለገና ይሄንን ሰው መረጠው። ጌታ የተባረከ ይሁን። ወደ አብርሃምም መጥቶ እግዚአብሔር ጥሪውን አቀረበለት። እግዚአብሔር ጠራው። የእግዚአብሔርንም ጥሪ ተቀበለና ከእግዚአብሔር ጋር መራመድ ጀመረ። የዚህ ሰው ታሪክ የሚገርመን በቃ ከእግዚአብሔር ጋር ጥገኛ ሆኖ ሁል ጊዜ ከጌታ ጋር የሚራመድ ሰው ነበረ። ልክ እንደ ሄኖክ አረማመዱን አሳምሮ ከእግዚአብሔር ጋር የሚራመድ ሰው፣ እግዚአብሔርን የሚወድ ሰው ነበረ። ቅድም እንዳልኳችሁ ምንም የሚያውቀው ነገር አልነበረውም። ስለ ያህዌህ ተብሎ ስለሚጠራው ሰማይና ምድርን ስለፈጠረው አንድ አምላክ ምንም የሚያውቀው ነገር አልነበረውም። ነገር ግን እግዚአብሔር አስተማሪው ሆነ። አንደኛ ስሙን ከአብርሃም አብርሃም ሲል ለወጠለት። እንደገና ደግሞ መሥዋዕትን ስለማቅረብና መሠዊያን ስለማዘጋጀት አስተማረው። እንደገና ቃል ኪዳን ሰጠውና የቃል ኪዳን ምልክት እንዲሆን ግርዘትን ለዚህ ሰው ሰጠው። በነገር ሁሉ እግዚአብሔር እጅግ ከእርሱ ጋር ነበረ። የሰጠው ግን ተስፋ ለአብርሃም ገብቶታል ብዬ ለማለት አልችልም። እንደ ሰማይ ከዋክብት እንደ ምድር አሸዋ እንዴት ሆኜ ነው እኔ የምበዛው? እንደምታውቁት በኋላ አንድ ልጅ ለማግኘት በብዙ ትግል ውስጥ ፈተና ውስጥ ያለፈ ሰው ይሄንን ለመረዳት አልቻለም ነበረ። ነገር ግን እግዚአብሔር በዘላለማዊ አሳቡ እንደ ሰማይ ከዋክብት ብሎ የሚጠራቸው በክርስቶስ ኢየሱስ ወደ ጽድቅ የሚመጡትን በደሙ ተረጭተው በመንፈሱ ታትመው ሊድኑ ያሉትን እኔና እናንተን በዓለም ያለውን ሁሉ አማኝ እግዚአብሔር ተመልክቶ ነበረ። ሃሌሉያ አሜን። በእርግጥም እኛ የአብርሃም ልጆች ነን። ለዚህ ነው የአብርሃም ልጆች። አብርሃም ከሄደ በኋላ ከ1767 ዓመት በኋላ ጌታ ኢየሱስ ክርስቶስ ሲመጣ ከማንኛውም ከብሉይ ኪዳን ሰዎች ይልቅ ብዙ የተናገረው ስለ አብርሃም ነው። ስለ አብርሃም ደጋግሞ ጌታ ኢየሱስ ክርስቶስ ይናገር ነበረ።
ቃሉ እንደሚነግረን ወገኖች ሆይ አንድ ስፍራ በተለይ በዮሐንስ ወንጌል ምዕራፍ 8 ላይ እንደምንመለከተው ጌታ በእርሱ ላመኑት አይሁድ ይላል እናንተ በቃሌ ብትኖሩ ደቀ መዛሙርቴ ብትሆኑ እውነትንም ታውቃላችሁ እውነትም አርነት ያወጣችኋል አለ። በዚህ ጊዜ በጣም ተበሳጩ። እኛ እኮ ለማንም ባሪያ ሆነን አናቅም፣ ስለምን ነፃ ትወጣላችሁ ትለናለህ? እኛ የአብርሃም ልጆች ነን አሉት። አይ የአብርሃም ልጆች አይደላችሁም፣ አባታችሁ ዲያብሎስ ነው። ምክንያቱም ልትገሉኝ ትፈልጋላችሁ፣ እናንተ እኔን መግደል ትፈልጋላችሁ። የዲያብሎስን ሥራ ነው የምትሰሩት። አብርሃም እንዲህ አላደረገም አለ። ስለዚህ ለያቸው። በምድር የአብርሃም ልጆች ናቸው፣ የእሱ ዘር ናቸው በሥጋ፣ በመንፈስ ግን የአብርሃም ልጆች አልነበሩም። እኛን ግን የአብርሃም ልጆች ያደረገን ጌታ የተባረከ ይሁን። ክብር ስጡልኝ ለዚህ ጌታ፣ ክብር ስጡት ለዚህ ጌታ። ሃሌሉያ አሜን። እና ይሄ አብርሃም የሚገርማችሁ ነገር ከእግዚአብሔር ጋር ተጠጋግቶ የኖረ ሰው ነው። በመጽሐፍ ቅዱስ ላሉ አንዳንድ ቅዱሳንና ነቢያት አንዳንድ ስም ተሰጥቷቸዋል። ኤልያስ የኃይል ሰው፣ እግዚአብሔርን የገለጸ ከሰማይ እሳትን ያወረደ ሰው ነው። በዚህ ታውቆ ነበረ። ኤርምያስ ደግሞ አልቃሻው ነቢይ እየተባለ ይጠራ ነበር። ኢሳይያስ ደግሞ በትንቢታዊ ቃል እግዚአብሔርን ቀርጾ ስሎ ያስቀመጠልን ኢየሱስን ስሎ ያስቀመጠልን ነቢይ ነበረ። አብርሃም ግን የእግዚአብሔር ወዳጅ ይባላል። እንዲያውም አንዳንድ በእንግሊዘኛ የተጻፉ መጽሐፍቶች ርዕሳቸውን ስታነቡ a friend of God የእግዚአብሔር ጓደኛ ብለው ይላሉ። ለካስ እግዚአብሔር ጓደኛም ያስፈልገው ነበረ። ጓደኛ ያስፈልገው ነበር። ጓደኛው ስለነበረ ወደ እርሱ ይመጣ ነበር፣ ያናግረው ነበር፣ ያጫውተው ነበር፣ ብዙ ነገሮችን ይገልጽለት ነበረ። ከአብርሃም ጋር እግዚአብሔር ልክ እንደዚህ ተጣብቆ ነበረ። አብርሃምም ከእግዚአብሔር ጋር፣ እግዚአብሔርም ከአብርሃም ጋር። ስለዚህ እግዚአብሔር ደግሞ አምላካቸው ተብሎ ሊጠራባቸው አላፈረባቸውም ይላል። አላፈረባቸውም። ስለዚህ ወደዚህ ሰው ሕይወት በምንመጣበት ጊዜ ጥያቄን እንጠይቃለን። የምንጠይቀው ጥያቄ የዚህ የአብርሃም ሕይወት ምን ያስተምረናል? ከሕይወት ውስጥ የምናገኘው ምን አይነት ትምህርት ነው? ምን አይነት ሰው ነበረ? ብዙ ነገሮችን መዘርዘር ይቻላል። 4 ግን ነጥቦችን ብቻ ነው የምገልጽላችሁ። ከነሱ ስር ንዑስ ሐሳቦች አሉ፣ እነሱንም እዘረዝራቸዋለሁ። ሌሎችም ብዙ ሊኖሩ ይችላሉ። አንደኛው አብርሃም ለእግዚአብሔር የታዘዘ ሰው ነበረ። እግዚአብሔርን የታዘዘ ሰው ነበረ። እግዚአብሔር ወደዚህ ሰው መጣና ጥሪ ሰጠው። አብርሃም ሆይ አለው፣ ከዘመዶችህ ከወገኖችህ ከሀገርህ ተለይተህ እኔ ወደማሳይህ ምድር ውጣ አለው። ገና ወደማሳይ ነው። ይኸው የት እንደሚሄድ እንኳን ስፍራውን አልነገረውም። እማሳይ ቦታ አለ፣ ውጣ አለው። አብርሃምም ለእግዚአብሔር ታዘዘ። እሺ አለው። እግዚአብሔርን እሄዳለሁ፣ ወደምትለኝ ስፍራ እሄዳለሁ ብሎ የእግዚአብሔርን ጥሪ በእምነት ተቀበለ። መታዘዝ ማለት ወገኖች ሆይ የሚገባንን ነገር ብቻ አይደለም፣ የማይገባንንም ነገር እግዚአብሔር አዋቂ ነው ብሎ መቀበል ነው። አዎ። ሁለተኛ ደግሞ በእግዚአብሔር ውስጥ በእግዚአብሔር ዘንድ
አመፃ የለም ብሎ ሁሉን ነገር መቀበል ነው። ሶስተኛው እግዚአብሔር ታማኝ ነው ብሎ ማለት ነው። መታዘዝ አብርሃም እንደታዘዘ ኢየሱስ ክርስቶስም እንዲሁ ታዘዘ። ለመስቀል ሞት እንኳን የታዘዘ ሆነ። ስለዚህ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ስለዚህ የምወደው ልጄ እርሱ ነው፣ እርሱን ስሙት አለ። እግዚአብሔር ይህንን የመታዘዝ ሕይወት ይስጠን። ኧረ አሜን እንበል ወገኖች። አዎ ቃሌን የሚሰማ ሳይሆን ቃሌን ሰምቶ የሚያደርገው እርሱ ነው ብሎ ጌታ ኢየሱስ ክርስቶስ ስለ መታዘዝ ይናገራል። እንግዲህ መታዘዝ ወገኖች ሆይ በመጀመሪያ የእምነትን እርምጃ መውሰድ ይጠይቃል። እግዚአብሔር ሲናገር ይሄንን አድርግ፣ ይሄንን ፈጽም፣ ይሄንን አከናውን ሲል በእምነት እግርን ማንሳት ይፈልጋል። ይሄን እግራችንን ስናነሳ እግዚአብሔር ቀጥሎ ባለው ስፍራ ላይ ብርሃንን ያበራልናል፣ እንዲታየን ያደርጋል። ምናልባት ለኛ የሚመቸን ልክ እንደ መኪናችን መብራት ቦግ ብሎ በርቶ እስከ ሩቅ ድረስ ያለውን እግዚአብሔር እንዲያሳየን ነው የምንፈልገው። እግዚአብሔር ከቅዱሳኑ ጋር እንደዚህ አይሰራም፣ አልሰራም። በአዲስም በብሉይም አልሰራም። ጻድቅ በእምነት ይኖራል። እግርህን ስታነሳ እግዚአብሔር አምላክ ከዛ በኋላ ወደሚቀጥለው ስፍራ ደግሞ እጅህን ይዞ ይወስድሃል። ሁለተኛውን ስታነሳ በሶስተኛው ላይ ብርሃኑን ያበራልሻል። ያን ነው እግዚአብሔር አሰራሩ። ልክ እንደዛ ነው። ጠዋት እናገር ነበረ። አሁን ዛሬ እህታችን መታ እዚህ ያነበበችው አንድ ኦርፋኔጅ መክፈትና ልጆችን ማሳደግ ይሄን ጥናት አድርጉልኝ ብላ ለኤክስፐርቶች ብትሰጥ ሁሉን ሰርተው ሲያመጡላት ይሄን ለመስራት ይሄን ያህል ሚሊየን ብር ያስፈልግሻል ሊሏት ይችላሉ። ነገር ግን እህታችን ምንም የላትም። አንድ ነገር ግን አላት፣ ጥሪው አላት። ክብር ለእግዚአብሔር ይሁን። የመጀመሪያውን እርምጃ ስትወስድ እግዚአብሔር አምላክ ሁለተኛው ላይ እግርህን በውሃው ላይ አድርግ ስታደርገው ደረቅ መሬት ይሆንልሃል። አያሰጥምህም፣ አያሰጥምሽም። ክብር ለስሙ ይሁን። ሃሌሉያ አሜን። አያሰጥም። ይሄ ነው እምነት ማለት ወገኖቼ፣ በእምነት መሄድ ማለት ይሄ ነው። ሁለተኛው ከመታዘዝ ጋር ያለው ነገር ወገኖች ሆይ አብርሃምን በምንመለከተው ጊዜ እግዚአብሔር ሲጠራው ቅድመ ሁኔታን አስቀምጦለት አይደለም። ቅድመ ሁኔታን አላስቀመጠም፣ ለምርጫው ማለት ነው። እንደዚህ ሆነህ፣ እንደዚህ ተስተካክለህ፣ እንደዚህ ሆነ ከተገኘ ብሎ እግዚአብሔር አላለውም። ጣዖትን እያመለከ ጣዖት አምላኪ በነበረበት ጊዜ እግዚአብሔር አምላክ ወሰደው። ገና ኃጢአተኞች ሳለን ነው የሚለው ጳውሎስ። ገና ኃጢአተኞች ሳለን እርሱ ስለ እኛ ሞተልን። ገና ኃጢአተኛ ሳለው ሞተልኝ። እንዳለን እስከነ ምናምናችን የተቀበለን ጌታ ኢየሱስ ብቻ ነው። አዎ መግደላዊት ማርያም እግሩን ስታጥብ በዛ የተሰበሰቡት ፈሪሳውያን አሉ፣ ይህች ሴት ማን መሆኗን ቢያውቅ ኖሮ። ስራዋን ያውቃሉ። ይህችን ሴት ጥሩ ሴት አይደለችም፣ ጥሩ ስም የላትም። ወጣቶችን የምታባልግ ሴት ናት። ትዳር ያፈረሰች ሴት ናት። የብዙዎችን ቤት የገለበጠች ሴት ናት። ማን መሆኗን ቢያውቅ ስራዋን አላወቃትም ብለው አሉ። እርሱም ማያውቀው የለም። ነገር ግን የእግዚአብሔር ምሕረትና ይቅርታ ከኛ ድካም ይልቅ የበረታ ነው። ክብርና ምስጋና ለስሙ ይሁንለት። ሃሌሉያ። አብርሃምን እንዳለ እግዚአብሔር
ተቀብሎ ወሰደው። ወገኖች ሆይ ከዛ በኋላ የመገረዝን ነገር አስተማረው። ሶስተኛ ይህ ሰው ወገኖች ሆይ እግዚአብሔርን ከመከተልም ያለፈ ነገር ነበረው። እግዚአብሔር ታላላቅ ነገሮች ሲናገረው፣ እግዚአብሔር ታላላቅ ነገሮችን ሲለው የመታዘዙ ደረጃ እያደገ እየጨመረ እየበረታ ሄደ። በኋላ እግዚአብሔር መጣና አለው ያ በመከራ በብዙ ጸሎት የተገኘ ልጅ ይስሐቅን መስዋዕት አድርግልኝ አለው። ሳራን አላማከረም፣ ከጎረቤት አልተነጋገረም። ብድግ ብሎ ተነስቶ ና እንሂድ አለው። እግዚአብሔር ብሏል አለው። የመታዘዙን ደረጃ ተመልከቱ። እግዚአብሔር የሰው መስዋዕት አይቀበልም። እግዚአብሔር እንደዚህ አይነት ጨካኝም አምላክ አይደለም። ነገር ግን ተመልከቱ ደረጃውን፣ የደረሰበትን ቦታ እዩ። አንተ ካልክ ካዘዝከኝ የማላደርገው ነገር የለም። ዛሬ እግዚአብሔር እንዲህ ያሉ ሰዎችን እየፈለገ ነው። ታውቃላችሁ፣ በኢሳይያስ መጽሐፍ ላይ የተጻፈውን ስትመለከቱ እግዚአብሔር በከፍታው ዙፋኑ ላይ ሆኖ ማንን እንልካለን ማንስ እንሄዳለን ሲል አንድ ነገር ነው እግዚአብሔር የሚፈልገው። በፍጹም መታዘዝ የሚታዘዘውን ሰው ነበር እግዚአብሔር ያጣው። ማንን እንልካለን? የምጠቅም ከሆነ እኔ ላከኛል። ይሄን ሲናገር እግዚአብሔር ወልድ በጎኑ ነበረ። በኋላ አንተን እልካለሁ አለው። በፍጹም መታዘዝ የታዘዘው ኢየሱስ ክርስቶስ ወደዚህ ምድር መጣ። ለመስቀል ሞት እንኳን የታዘዘ ሆነ። አያችሁ፣ ለምንድን ነው እግዚአብሔር በአንዳንድ ሰዎች ሕይወት የሚሰራው ስትሉ፣ ምናልባት በዚህ አእምሯችን ስናመዛዘን ወይ እግዚአብሔር ተሳስቷል ማለት እንፈልጋለን፣ ወይ ደግሞ በጣም አልገባኝም ብለን እንላለን። ቢያንስ ያ ሰው አንድ ነገር አለው ብዬ አምናለሁ። እግዚአብሔርን ይታዘዛል። ጌታ ይባረክ። ያንንም ሕይወት ለኛ እግዚአብሔር ወገኖች ሆይ ይስጠን። አዎ ያድርግልን። ክብር ለስሙ ይሁንልን። ሁለተኛ አብርሃም እግዚአብሔርን በሚከተልበት ጊዜ አማራጭ አድርጎ አይደለም ከእርሱ ጋር የተራመደው። አማራጭ ሌሎች ነገሮችንም በጎኑ አድርጎ አይደለም። ከዚህ ቀደም ስለ እስራኤላውያን ስናገር እግዚአብሔር ከእስራኤላውያን ጋር የነበረው ችግር እግዚአብሔር አምላካችን ነው አሉ። አምላካችን ነው። ነገር ግን የአማሌቃውያን አምላክ፣ እንደገና የግብፃውያን አማልክት፣ እንደገናም ደግሞ የፋርስ ተሙዝ የሚባለው አምላክም እንጨምረዋለን። እሱንም ጉልበት ይሆነናል፣ ያስፈልገናል። እግዚአብሔር ቢደክም ተሙዝ አይደክምም። እግዚአብሔር ኃይል ቢያጣ ባኦል ኃይል አያጣም ብለው ደባል ሊያስቀምጡት ፈለገ። እግዚአብሔር እምቢ አለ። እኔ ደባል ተቀምጬ አላቅም አለ። ይሄንን ደባል ያመጣሃቸውን ነገሮች እስራኤል ሆይ አውጣልኝ አለው። አውጣልኝ፣ ፈነቃቅለህ አውጣልኝ። ያዕቆብ እግዚአብሔር የመረጠው ያዕቆብ እንኳን ሚስቱ ራሔል ከላባ ቤት ሲወጡ ገባ አለችና አማልክቶቹን ጨመር አድርጋ በኮረጆ ምን አይነት አማልክት ናቸው? በቦርሳ ውስጥ የሚገቡ አማልክቶች፣ በቦርሳ ውስጥ ይዘው የሚሄዱ አማልክቶች ያዘችና እነሱን ይዛ ሄዳ ላባ ደግሞ ደረሰባቸው። ከዛ በኋላ አብረዋት ነበሩ። ያዕቆብ አያውቅም። እነዛ አማልክቶችን መቼ ነው ያዕቆብ እግዚአብሔር ከተገናኘው በኋላ ቤቱን አጸዳ፣
አማልክቶቹን በሙሉ ሰብስቦ ቀበራቸው ይላል። አሁንም ለዘላለም ይቀበሩ በኢየሱስ። ከሕይወታችንም ልክ እንደዚሁ ይቀበሩ። ከቤታችንም እንደዚሁ ይጥፉ። ሰው ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ሁኔታ ሊሆን ይችላል፣ በስውር የምንለማመደው ኃጢአት ሊሆን ይችላል። ጣዖታት በሙሉ በኢየሱስ ስም ይቃጠሉ። ሃሌሉያ አሜን። አዎ ይቃጠሉ። ስለዚህ ይሄ ወገኖች አብርሃም በአንድ አእምሮ ብቻ እግዚአብሔርን ይከተለው ነበረ። አንድ የሚመለከተው ነገር ነበረ። ልትመጣ ያላትን በእግዚአብሔር የተሰራችን ከተማ ትኩር ብሎ እየተመለከተ አብርሃም፣ ይስሐቅ፣ ያዕቆብ እንደ መጻተኛ ኖሩ። ሀብት እንደሌላቸው፣ ገንዘብ እንደሌላቸው ኖሩ። አብርሃም እግዚአብሔር እጅግ አበለጸገው ይላል። ሀብታም ሰው ሆነ ይላል መጽሐፍ ቅዱስ። እንደዛ ግን ሆኖ ምንድን ነው የሚለው? የለም እኔ ሌላ የምጠብቃት አገር አለች፣ ሌላ ተስፋ የተሰጠኝ አገር አለ፣ በሰው እጅ ያልተሰራ በእግዚአብሔር የተሰራ። እንደው ዛሬ ለሀብት ላላቸው ክርስቲያኖች የምመኘው ይሄንን ነው። አለኝ ግን እንደሌለኝ ነኝ። ምክንያቱም የምጠብቃት ከተማ አለ። አዲሲቷ ኢየሩሳሌም የምትወርደውን የተዘጋጀችውን ነው የምጠብቀው ብለው በድፍረት በልባቸው ሙሉ እንዲያምኑ ባፋቸው እንዲናገሩ ይሄ ነው እንጂ ልክ እንደ ዓለም ልጆች ገንዘብ እስካለኝ ምን ልሆን እችላለሁ? ብር አለኝ፣ ገንዘብ አለኝ። ማንነታችን የሚወሰነው በባንክ ውስጥ ባለን ገንዘብ ወይ ኢንቨስት ባደረግነው ሀብት አይደለም። ማንነታችን ተመዝኖ ያለቀለት በኢየሱስ ክርስቶስ ነው። ሃሌሉያ አሜን። ይሄ ይሁንልን የምትሉ አሜን በሉ ወገኖች። ይሁንልን። ሃሌሉያ ይሁንልን። ይሄንኑ ነበረ በፊልጵስዩስ 1:23 ጳውሎስ በሰጠው ጥቅስ ላይ፣ ሁለተኛ ጢሞቴዎስ 6 ከ6 እስከ 8፣ ዕብራውያን 13:14 እነዚህ ጥቅሶች ከብዙዎቹ ጥቂቶቹ ሌላ አገር አለችን፣ ሌላ ከተማ አለችን ብለው የተናገሩበት ነው። ሐዋርያው ጳውሎስ እኛ ወደዚህ ዓለም የመጣ ነው ገንዘብ ለመሰብሰብ አይደለም አለ። የምንበላው፣ የምንጠጣው፣ የምንለብሰው ካለን ይሄ ይበቃናል አለ። ይበቃናል አለች የምንጠብቃት ከተማ። ዛሬ የሚያሳስበኝ ነገር አለ ስለሚሰበከው ወንጌል። እግዚአብሔር ይባርክሃል፣ እግዚአብሔር እንዲያረጋሃል፣ እግዚአብሔር ያትረፈርፈሃል። አብርሃምም ተትረፍርፎ ነበረ፣ በስቶለት ነበረ። ግን ገንዘብ ለምኔ፣ ወርቅ ለምኔ፣ ሀብት ለምኔ? የምትመጣውን ከተማ እጠብቃለሁ። ይሄ ነው ከብልጽግና ወንጌል ጋር ያለኝ ችግር ይሄ ነው። ዛሬ እኮ ሰማያዊውን ነገር መርሳት ብቻ አይደለም። የት ደርሰናል? ወደ ቤተ ክርስቲያን ስትመጣ የባንክ ደብተርህን ይዘና እዚህ እኛ ገንዘብ እንጨምርበታለን። በአይኔ ያየሁት ነው። ቪዲዮውን እኔ አላምን ብዬ ተመልክቼዋለሁ። ይኸው ተመልከተው፣ አንብበው። ስንት ገባልህ? ስንት ሆነልህ? እዚህ ላይ ደርሰናል። ዛሬ እኮ ሰማያዊ ነገር ብቻ መቅረት ሳይሆን ጨርሶ ቁማር ጨዋታ ውስጥ ገብተናል። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ስም። እነ ጳውሎስ እነ ጴጥሮስ ሐዋርያቱ የሞቱት እንዲህ ላለው ርካሽ ለሆነ ወንጌል አይደለም። ኢየሱስ ሀብታችን ነው። ኢየሱስ ንጉሳችን ነው። ኢየሱስ ጌታችን ነው። ኢየሱስ ሁለመናችን ነው። ኢየሱስ መትረፍረፋችን ነው። ክብርና ምስጋና፣ ታላቅነት፣ ዘላለማዊነት፣ ኃይልን፣ ብርታትን ለንጉሱ ይገባዋል። ሃሌሉያ አሜን። እኔ አልጠገብኩም። ለንጉሱ አሁንም ክብር ስጡልኝ ወገኖች። ሃሌሉያ እግዚአብሔር ይባረክ። ሃሌሉያ። እኔ ድህነትን
እያሞካሸው አይደለም። ድህነት እርግማን ጌታ ያመጣው አይደለም። ሁላችን ተመችቶን እንድንኖር በልቶ እያንዳንዱ ሰው እንዲያድር ቤት እንዲኖረው ልብስ እንዲኖረው የእግዚአብሔር ፈቃድ ይሄ ነው። በድህነት ውስጥ ምንም የለም። ነገር ግን በብርና በወርቅ ወርቅና ብር የሉኝም፣ ያለኝን ግን እሰጥሃለሁ፣ በጌታ በኢየሱስ ስም ተነሳና ተመላለስ። ሐዋርያት ይህንን ወንጌል ሰበኩ። የመጀመሪያውን ምርጫችሁ ከሆነ እኔ ምንም ማድረግ አልችልም፣ የእግዚአብሔርን እውነት ነው የምነግራችሁ። ሁለተኛው ግን ምርጫችሁ ከሆነ ብርና ወርቅ የለኝም፣ በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ከሆነ ምርጫችሁ፣ ክብር ለእግዚአብሔር ይሁንለት። ክብር ለእግዚአብሔር ይሁንለት። ሃሌሉያ አሜን። ሶስተኛው የአብርሃም ሕይወት የሚደንቀኝ በአንድ ቦታ የወንድሙ ጠባቂ ነበረ። ባነበብነው ክፍል ላይ እንዳየነው አንድ ጊዜ 5 ነገሥታት ሆነው ሰዶምና ገሞራን ወረሯት። ጦር ሄደና ከተማዋን አጠፉ። ይሄ ደግሞ ሎጥ ከአብርሃም ሲለያይ መርጦት የነበረው ስፍራ ለሙን ስለነበረ እስከ ሰዶም ድረስ ድንኳኑን አስፋፍቶ ነበረ። ገብቷቸዋል። ይመነዝራል፣ ያገኛል። ግን የእግዚአብሔር ቃል በሚናገርበት ጊዜ ጻድቅ ነፍሱን እያስጨነቀ በዛ ይኖር ነበረ ይላል ጴጥሮስ። ጻድቅ ነፍሱን እያስጨነቀ በሰዶም ሲኖር እየዘመረ እያመለከ አልኖረም። ነገር ግን ጻድቅ ነፍሱን እያስጨነቀ በዛ በሰዶም ይኖር ነበረ። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 6 እስከ 8 ይጨንቀዋል። ግን ሀብት እያገኘ ሄደ። ይጨንቀዋል ውስጡ፣ ግን ንግዱ ተስማማው። ነፍሱ ግን እየተጨነቀች ነበረ። የሚያስጨንቅ ሁኔታ ውስጥ ለምን ትቀመጣለህ? የፈለጋችሁትን ጥቀሱት። ነፍስህ ከተጨነቀ በመንፈሳዊ ነገርህ እየመነዘርክ ነፍስህን እያስጨነቅ እስከ መቼ ትኖራለህ? እንደዚህ አይነት ኑሮ እየኖረ ሳለ መጡና አማሌቃውያን እሱን ማረኩትና ወሰዱት። ወደ አብርሃም አንድ ሰው እየሮጠ መጥቶ ዘመድህ ወንድምህ ሎጥ ተማርኳል አለው። ወስደውታል። 300 ሰዎች ነበሩት። እነዛ የታጠቁ ሰዎችን ይዞ አብርሃም ሄደና ተዋጋና ሎጥን ከዛ ነፃ አድርጎ አወጣው። እግዚአብሔር የተመሰገነ ይሁን። ነጥቆ አወጣው። ጌታ ይመስገን። የይሁዳ መልእክት ቁጥር 23 ላይ የሚለው ምንድን ነው? አንዳንዶችንም ከእሳት ነጥቃችሁ አድኑ፣ አውጡ። ዛሬ ወገኖች ሆይ አንድ ቀን ከእናንተ ጋር ያመልኩ የነበሩ፣ አንድ ቀን ወደ ቤተ ክርስቲያን ይመጡ የነበሩ፣ በጌታ ፍቅር ይቃጠሉ የነበሩ፣ ዛሬ ግን ከእግዚአብሔር ቤት የሸሹ የጠፉ። ሰው እኮ በድካሙ መከተል ጥሩ ነው። ጌታ አይጥለውም፣ አይጥለንም። በድካሙም ቢሆን እግዚአብሔር ይመለከተናል። የጠፉ ሌላ ሁኔታ ውስጥ ያሉትን ፈልጓቸው። ወንድምህን ፈልግ፣ እህትሽን ፈልጊ። ነጥቃችሁ ከእሳት ውስጥ አውጡ። ዘመኑ አልቋል። ዘመኑ አልቋል። የመከራ ዘመን እየጨመረ መጥቷል። የሚያድን መጠለያ አንድ ጥላ ብቻ አለ፣ እሱም ኢየሱስ ክርስቶስ ነው። እኔ ሌላ የማይነቃነቅ የማይናወጥ ድንኳን አላውቅም። የማይነቀል የአቶሚክ ኃይል የኒኩሌር ኃይል የማያጠፋው አንድ መጠለያ የጌታ ክንፎች ብቻ ናቸው። ክብር ለስሙ ይሁን። ቤተሰብህን ይዘህ ወገኖችህን ቤተሰብህን ይዘህ ቁጭ በል እዛ። በቃ
እዛ ያላችሁ ተመቻችቷል፣ የትም እንዳትሄዱ። የጠፉትን ግን ፈልጋችሁ አምጡ። ልክ አብርሃም ፈልጎ እንዳመጣ ፈልጋችሁ አምጡ ወገኖች ሆይ። አዎ ፈልጋችሁ አምጡ። አራተኛው የመጨረሻው አብርሃም በእግዚአብሔር ላይ ሁሉ ጊዜ የሚታመን ሰው ነበረ። የሚታመን ሰው ነበረ። አብርሃም ከጦርነቱ ተመልሶ ሎጥንም ነፃ አድርጎት ከመጣ በኋላ ሁለት ታላላቅ ሰዎች ተገናኙት። የመጀመሪያው የሳሌም ንጉሥ መልከ ጸዴቅ የልዑል እግዚአብሔር ካህን ሊቀ ካህን ይለዋል። መቼም ስለዚህ ሰው በሰባተኛው ምዕራፍ ዕብራውያን ላይ ተገልጿል። የመጽሐፍ ቅዱስ ተማሪዎች ወይንም ልዩ የመጽሐፍ ቅዱስ ትምህርት የተማራችሁ እንደምታውቁት ሁሉ ጊዜ በዚህ ሰው ዙሪያ ክርክር አለ። ያ አይደለም አስፈላጊው ነገር። የልዑል እግዚአብሔር ግን ካህን እንደሆነ ተነግሮናል። ታላቅ ካህን ነበር። ምን ይዞለት መጣ? ህብስትንና ወይን ይዞለት መጣ አብርሃም ጋር። ወይኑን ጠጣ አለው፣ ህብስቱን ብላ አለው፣ በላ። ከእርሱ ጋር ያለውን ህብረት ገለጸ። ይሄ ነው እኮ ቅዱስ ቁርባን ብለን አሁን እኛ ዛሬ የምናደርገው ይሄንን ነው። ከጌታ ጋር ያለንን ህብረት ነው። የኛ ደግሞ ዘመናት የማይቆጠርለት ትውልድ የሌለው ሊቀ ካህናችን ኢየሱስ ነው። ክብር ለስሙ ይሁንለት። ሃሌሉያ። አብርሃም ደግሞ ካገኘው ነገር ከወሰደው ምርኮ ካደረገው ነገር አካፈለው ይላል። የልዑል እግዚአብሔር ካህን ወይንም የእግዚአብሔር አገልጋይ በብሉይ ኪዳን በሚሄዱበት ጊዜ ባዶ እጃቸውን አይሄዱም ነበር። በፍጹም ለእግዚአብሔር ሰው ምን ይዘን እንሂድ? በፍጹም ነውር ነበር፣ እንደ ነውር ነበር የሚቆጠረው። ስለዚህ አንድ የሆነ ነገር ይዘው ይሄዳል። ስለዚህ ወገኖች ሆይ አብርሃም ደግሞ ከምርኮው ሰጠው፣ አካፈለው። ዛሬኛ አስራት የምንለው እንግዲህ ከይስሐቅ ከአብርሃም ወደ ይስሐቅ ከይስሐቅ ወደ ያዕቆብ እየሄደ እያለ ወደ አዲስ ኪዳን የሚመጣው እንዲያውም 1/10 የሚባል ነገር የለም። ስጡ ነው የሚለው። አትረፍርፈ ስጥ፣ እግዚአብሔርም ደግሞ ይሰጥሃል። እንደው አንድ ነገር ጣል ላድርግላችሁ። ምናልባት እፈራለሁ የአንዳንዶቻችን አለመባረክ የእግዚአብሔር የሆነውን ነገር ቤታችን አስቀምጠነዋል፣ እየበላነው ነው። እባካችሁ ለእግዚአብሔር ስጡ። የእግዚአብሔርን ለእግዚአብሔር ስጡ፣ ልቀቁት። በለቀቃችሁት መጠን እግዚአብሔር ባርኮቱን ያበዛላችኋል። ታዲያ ሌላ ሰው ደግሞ ተገናኘ። ሁለተኛው ሰው የሰዶም ንጉሥ ከጦርነቱ ተርፎ ነበር። ድል እንዳረገ ሲመጣ መጣና እባክህን የማረካቸውን ሰዎችን ውሰድ፣ ሌላውን ነገሮችን ብትወስድም ግድ የለኝም አለው። በጣም አስገራሚ ነገር አብርሃም ተናገረ። በጣም ለኔ የህይወት መመሪያ ነው። ሰማይና ምድርን ወደ ፈጠረው ወደ ልዑል እግዚአብሔር እጆቼን አነሳለሁ አለ። አንድ ነገር ካንተ አልወስድም፣ የጫማ ጠፍር እንኳን ብትሆን ካንተ አልወስድም። ምክንያቱም በኋላ አብርሃምን ባለጸጋ አድርጌዋለሁ ብለህ ልታወራ ነው። አልፈልግም። እግዚአብሔር አገልጋዮች ከእንዲህ አይነት ስጦታ እግዚአብሔር ይጠብቃችሁ። ከእንደዚህ ሆኖ ከሚመጣ ስጦታ እግዚአብሔር ያድናችሁ። አዎ መጠጊያችሁ መሸሸጊያችሁ ልዑል እግዚአብሔር ነው። አንዳንዶቻችሁም በስራችሁ ቦታ በእምነታችሁ ይመጣል። ገብቷችኋል? ኖ ሰማይና ምድርን ወደ ፈጠረ ወደ ልዑል እግዚአብሔር እጆቼን አነሳለሁ። ይህ መመሪያ ይሁናችሁ። የህይወታችሁ መመሪያ ይሄ ይሁን። ማደሪያ መኖሪያ የሰራዊት ጌታ እግዚአብሔር ነው። ሌላ መኖሪያ ማደሪያም የለህም። ይሄ ዛሬ የምንጠቀምበት እንደ ከንቱ የምናየው ጤንነታችን ማንም ሰው አልሰጠንም። የሰጠሽ እግዚአብሔር ነው። ቆሜ በጤንነት እንዳገለግለው ያደረገኝ እግዚአብሔር ነው።
ወገኖች እግዚአብሔር የሰጠን ስጦታ ካለ አንድ ከኛ የሚፈልገው ነገር አለ። ስለዚህ ወገኖች ሆይ የጌታ የሆነውን ወደ ጌታ ቤት አስገቡ። ቤታችሁ ቁጭ አታርጉት ወይንም አትብሉት። ጥሩ አይደለም። ዘሩን አትብሉ። ያ ይበዛል፣ ይባዛል፣ ይትረፈረፋል። እግዚአብሔር አምላክ በሰጣችሁት መጠን ይሰጣል። እግዚአብሔርን በመስጠት ያሸነፈ ሰው ማንም የለም። ማንም የለም። እግዚአብሔር የተመሰገነ ይሁን። ስለዚህ አብርሃም የሚለው ምንድነው? የኔ አቅርቦት የሚያደርግልኝ እግዚአብሔር ነው እንጂ የሰዶም ንጉሥ አንተ አይደለም። እንዲያውም ካንተ የሚመጣውን ነገር አልፈልግም። ፈራህ እግዚአብሔር የለህም፣ ጣዖት አምላኪ ነህ አለ። ይሄ እንኳን ያሸነፍኩት ጦርነት ከኔ የተነሳ አይደለም። እጆቼን ወደ እግዚአብሔር በማንሳት ያገኘሁት ድል ነው። ሃሌሉያ ሃሌሉያ። አዎ ከዚህ ቀደም በገጠሙን ፈተናዎች በገጠሙን ጦርነቶች ሁሉ አሸናፊ መሆን የቻልነው በእኛ ጥበብ በእኛ ጉልበት እንዳልሆነ አረጋግጠላችኋለሁ። በእኛም እንደው የጾሜ ብዛት ብላችሁ አትመኩ። እግዚአብሔር አምላክ ግን ታማኙ ጌታ ሰልፉ የኔ ነው አለና በቀኛችሁ ቆመና ጠላትን ለአንዴም ለመጨረሻ ጊዜ መታው። ሃሌሉያ አሜን። አሁንም በኢየሱስ ስም ይምታላችሁ፣ ይምታልን ጠላትን። ሃሌሉያ። አዎ አሁንም ላለብኝ ፈተና ላለብሽ ፈተና ሰማይና ምድርን ወደ ፈጠረ ወደ ልዑል እግዚአብሔር እጆቻችንን እናንሳ። ባነሳን ጊዜ ወገኖች ሆይ የሙሴ እጆች በተነሱ ጊዜ አማሌቅ ይመታ እንደነበረ የኛም እጆች ሲነሱ ዛሬ ጠላት ይመታል። ጠላት ይመታል። የሚያንዣብበው ይመታል። የበሽታ ኃይል ይመታል። ትዳርን የሚያፈርሰው ይመታል። በልጆች ዙሪያ የሚሄደው ይመታል። በጤንነት ዙሪያ የሚሄደው ይመቻል። የሚከብ ሁሉ ይመታል። በኢየሱስ ስም ድሉ የኛ ነው፣ የኛ ነው የሚል ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ክብር ለአምላካችን ይሁን። እንግዲህ በዚህ የአብርሃም በረከት ውስጥ የኛም በረከት እንዲሆን ለምንፈልግ ሁሉ ቆመን አብረን እንጸልያለን። ጌታ ይባረክ። አጠገባችሁ ያለውን እህት ወይ ወንድም በወደደህ በኢየሱስ ክርስቶስ በርሱ ከአሸናፊዎች ሁሉ ትበልጣለህ በሉት። በወደደሽ በርሱ ከአሸናፊዎች ሁሉ ትበልጫለሽ። ሃሌሉያ። በልጠናል። እግዚአብሔር ይመስገን። ሃሌሉያ ሃሌሉያ ሃሌሉያ። እንጸልይ። ዘላለማዊና ጻድቅ ሆንክ ጌታ እግዚአብሔር አምላካችን ሆይ እንባርካሃለን፣ ክብርም ላንተ እንሰጣለን። ሁሌ ስለምትናገረን ድምፅ ከኛ ጋር ስለሆነ ክብርና ምስጋና ላንተ ይሁን። አሁንም ይሄ ጉባኤ ያንተ ነው። እያንዳንዱን ሰው ታውቀዋለህ። ጌታ ሆይ በነገራችን ውስጥ ግባ። በተቸገርንበት በምንፈተንበት የጤንነታችን ይሁን፣ የኢኮኖሚያችን ጉዳይ ይሁን፣ የልጆቻችን ይሁን፣ ትዳራችን ይሁን፣ ስራችን ይሁን፣ ጌታ ሆይ ሌሎች መንፈሳዊ የረቀቁ ፈተናዎች ይሁኑ፣ በመድኃኒታችን በኢየሱስ ስም ያንተ ክብር በዚህ ሕዝብ ላይ ይውደቅበት። በፈተናችን ሁሉ ድል አድራጊዎች አድርገን። ሃሌሉያ። ይሄ ዓመት ለዓለም ክፉ ዓመት ነው። የእግዚአብሔር ሕዝቦች ስሙኝ፣ ለእናንተ ግን የመልስ ዓመት ነው። የመልስ ዓመት ነው። ሃሌሉያ አሜን። የመልስ ዓመት ነው። እናንተ ግን እግዚአብሔርን የምትፈሩ እንደ እምቦሳ ትፈነጫላችሁ።
ለእናንተ ግን እግዚአብሔርን ለምትፈሩ እንደ አንበሳ ትፈነጫላችሁ። ቀኑ የእግዚአብሔር ሕዝብ ጊዜ ነው። ሃሌሉያ አሜን። ሃሌሉያ። ወገኖች ሁሌ በድንኳን ውስጥ ኑሩ። ሁሌ በድንኳን ውስጥ ኑሩ። በጌታ ድንኳን ውስጥ በድካምም በብርታትም የተሸነፋችሁም ሲመስላችሁ መጸለይም ደግሞ አቃተኝ ስትሉ ቃሉም መክፈት ሲያቀታችሁ ብቻ ኑ ወደ እግዚአብሔር ቤት። አንድ ስፍራ አንድ ቦታ ላይ የእግዚአብሔር ክብር በእናንተ ላይ ይገለጻል። ያቺ ሴት ወደ ምኩራብ የመጣች ምን ነበረባት አለ ጌታ? የድካም መንፈስ ነበረባት። ትደክማለች። የድካም መንፈስ የሚያሸግራችሁ አንድ ቀን ግን ስትመጣ ኢየሱስ ክርስቶስ በዛ ነበረ። ቀና እንድትል ያድርጋት። እሷን ቀና ያደረገ የአብርሃም አምላክ እኛንም ደግሞ ቀና ያደርጋችሁ። በነገር ሁሉ ይባርካችሁ። መውጣት መግባታችሁን እግዚአብሔር ይጎብኘው። ስራችሁን ይባርክላችሁ። ልጆቻችሁን፣ ቤተሰባችሁን ይባርክላችሁ። ትዳራችሁን ይባርክላችሁ። ጓዳችሁን እግዚአብሔር ያትረፍርፈው። ተባርካችሁ የምትባርኩ ተቀብላችሁ የምትሰጡ ያድርግላችሁ። 100ውን 1000 ያድርግላችሁ። 1000ውን 10,000 ያድርግላችሁ። 10,000ውን 1000 ያድርግላችሁ። በበረከቱና በጸጋው በበጎነቱና በመልካምነቱ እግዚአብሔር ይሙላችሁ። ክብር ለስሙ ይሁንልን። የተቀደሱ እጆቻችሁን ከልቦናችሁ ጋር አንሱ። የእግዚአብሔር የአምላካችንንም ባርኮት ተቀበሉ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን በእናንተ ላይ ያንሳ፣ ሰላምንም ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። ሕዝቡም ይላል ኢየሱስ። የእግዚአብሔር ባርኮት ሁሉ ከእናንተ ጋር ይሁን። አሜን።